አውሮፓዊቷ ሀገር ስፔን ከግማሽ ሚሊዮን በላይ ለሚሆኑ ህገወጥ ስደተኞች የመስሪያና የመኖሪያ ፍቃድ ስለመስጠቷም እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተው ስለመወያየታቸው ሰላም ጤና ይስጥልኝ የተከበራችሁ የጋፋት ኒውስ ቤተሰቦቻችን እንደምን አመሻችሁ። የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው ከያዟቸው የተለያዩ አንኳር ጉዳዮች ውስጥም ለእናንተ ይሆናሉ ያልናቸውን የምናደርስበት ሰዓት ላይ እንገኛለን። በቀዳሚነት ከምንመለከተው ጉዳይ ውስጥ ወደ መካከለኛው ምስራቅ በማምራት የእስራኤልና ሊባኖስን ጉዳይ የሚመለከት ይሆናል። እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተው ተወያይተዋል። ሊባኖስና እስራኤል ከ3 አስርት ዓመታት በኋላ የመጀመሪያውን ዲፕሎማሲያዊ ውይይት በዋሽንግተን ያደረጉ ሲሆን ይህ ውይይት በእስራኤልና በኢራን በሚደገፈው ሂዝቦላህ መካከል የተቀሰቀሰውን ግጭት ለማስቆም መንገድ ይጠርጋልም ተብሎ የታለመለት ስብሰባ ነው። በሁለቱ ሀገራት መካከል አደራዳሪ ሆኖ የተገኙት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የሂዝቦላህን ተጽዕኖ ለማስቆም ታሪካዊ ድል እንደሆነም ተናግረዋል። አሜሪካ ያወጣችው መግለጫ ሁለቱ ወገኖች ወደፊት በሚገለጽ ጊዜና ቦታ በቀጥታ ድርድር ለመጀመር መስማማታቸውን ያስረዳል። እስራኤል ሁሉንም መንግስታዊ ያልሆኑ የሽብር ቡድኖችም ትጥቅ ማስፈታት እንደምትፈልግ አጥብቃ የተናገረች ሲሆን ይህን አቋምም የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተደጋጋሚ ሲናገሩ በሀገር አቀፍ መገናኛ ብዙሃንም ሲዘገብ የተለመደ ነው። ይህም የሂዝቦላ ታጣቂዎችን ለማመልከትም የተጠቀመችበትም እንደሆነ ነው ብዙዎች እየተናገሩ ያሉት። ሊባኖስ የተኩስ አቁም ስምምነት እንዲደረስና የሰብአዊ ቀውሷን ለመፍታት እርምጃዎችን እንድትወስድም ጥሪ አቅርባለች። ሁለቱ ሀገራት ዲፕሎማሲያዊ ግንኙነት የሌላቸው ሲሆን በመካከላቸው የመጨረሻው ቀጥተኛና በከፍተኛ ባለስልጣናት ደረጃ ውይይት ያደረጉት በአውሮፓውያኑ 1993 ከዛሬ 30 ዓመት በፊት ነበር። አሜሪካና እስራኤል በኢራን ላይ ጦርነት በጀመሩ በጥቂት ቀናት ውስጥ ሂዝቦላ ወደ እስራኤል ሮኬቶችንና ድሮኖችን ማስወንጨፉን ተከትሎ የእስራኤል ጦር በሊባኖስ ወታደራዊ ዘመቻ ከጀመረበት ጊዜ አንስቶ ከ2000 በላይ ሰዎች ተገለዋል። ሁለቱ ወገኖች ማክሰኞ ዕለት በዋሽንግተን ሲገናኙ ሂዝቦላ በሊባኖስ በሚገኘው የእስራኤል ወታደሮችና በእስራኤል ላይ ቢያንስ 24 ጥቃቶችን እንደፈጸመም ተነግሯል። የአሜሪካ ውጭ ጉዳይ ሚኒስትር ቃል አቀባይ ቶሚ ፒኮት ከውይይቱ በኋላ በሰጡት መግለጫ እስራኤልና ሊባኖስ የሂዝቦላህን ተጽዕኖ ለመቀነስ ለመስራት መስማማታቸውን ነው ያስረዱት። ሊባኖስ በበኩሏ በአገሪቱ ውስጥ ያለው ከባድ ሰብአዊ ቀውስ ለመፍታትና ለማቃለል ተኩስ እንዲቆምና ተጨባጭ እርምጃም እንዲወሰድ አጥብቃም እንደምትፈልግ ነው በመገናኛ ብዙሃን በኩል የተናገረችው። ይህ በእንዲህ እንዳለ አሜሪካ እስራኤል ከሂዝቦላ ጥቃቶች ራሷን የመከላከል መብት እንደምትደግፍ መናገሯ ደግሞ በሁለቱ ሀገራት መካከል በዋሽንግተን እየተደረገ ያለውን ድርድር ላይ የራሱ የሆነ ተጽዕኖን አሳድሮበታል። ሩቢዮ ከስብሰባው በፊት ለጋዜጠኞች ውይይትም ሂደት መሆኑን በመናገር ይህ ሂደት ግን መቼ እንደሚቋጭና ሂዝቦላም ይህንኑ ሐሳብ እንዴት እንደሚቀበለው የተባለ ነገር የለም። ይህ ጊዜ ይወስዳል፣ ነገር ግን ይህ ጥረት ዋጋ እንዳለው እናምናለንም ብለዋል። በዚህ ላይ ለመግማት የምንፈልገው ታሪካዊም ስብሰባ ነው ይላሉ። የሊባኖስ ፕሬዝዳንት ጆሴፍ ኦውን በሰጡት መግለጫ ውይይቱም በአጠቃላይ የሊባኖስ ሕዝብና በተለይም በደቡብ አካባቢ የሚኖሩ ዜጎች ላይ የሚደርሰው ስቃይ የሚያበቃበት ጊዜ መጀመሪያም እንደሚሆን ተስፋ እንዳላቸው ተናግረዋል። ለግጭቱ ብቸኛ መፍትሄው የሊባኖስ የጦር ኃይሎች ለአካባቢው ደህንነት ብቸኛ ተጠያቂ መሆን እንደሆነም ተናግረዋል። የሊባኖስ መንግስት ሂዝቦላህን ለመጋፈጥ ያለው አቅም ግን ውስን መሆኑ ምናልባት የሁለቱ ሀገራትን ድርድር ሂዝቦላህ አልቀበለውም ካለም ውይይቱ ላይ ውሃ የሚቸልስበትም ይሆናል። ከውይይቱ በፊት የድርጅቱ ከፍተኛ አባል ለኤፒ የዜና ወኪል እንደተናገሩት በዋሽንግተን የሚሰማበትን ማንኛውም ጉዳይ እንደሚያከብርም ተናግረዋል። እኛ በሚስማማውበት ጉዳይ ተገዢ አንሆንም ሲል ደግሞ የሂዝቦላ ፖለቲካ ምክር ቤት አባል የሆኑት ዋፊቅ ሳፍ ተናግረዋል። እንደ አውሮፓውያኑ አቆጣጠር በ1982 የተመሰረተው ሂዝቦላ በሚገባ የታጠቀ ቡድን ሲሆን በሊባኖስ የሺያ ሙስሊሞች በብዛት የሚኖሩበት አካባቢ ደቡባዊ ክፍል እንዲሁም በዋና ከተማ ቤይሩት
ደቡባዊ ዳርቻ በስፋት ይንቀሳቀሳል። ታዲያ ይህ ቡድን ይህንን የሁለቱ ሀገራትን ድርድር አልቀበለውም ማለቱም ድርድሩ ላይ ምናልባትም የኢራንን ይሁንታ አግኝቶም በአሜሪካና ኢራን መካከል የተደረሰውን የተኩስ አቁም ስምምነትን እንደ መጠቀሚያ ለማድረግም ማሰቡን የተገለጸው። አሜሪካና ኢራን በፓኪስታን ባደረጉት ውይይት የኢራን ተደራዳሪዎች ሊባኖስ የተኩስ አቁም ስምምነት ውስጥ እንድትካተት አጥብቀውም መጠየቃቸው የሚታወስ ነው። ነገር ግን አሜሪካም ሆነ እስራኤል በዚህም እንደማይስማሙም መናገራቸውም ይታወሳል። አንድ የአሜሪካ ውጭ ጉዳይ ሚኒስተር ለቢቢሲ እንደተናገሩት የእስራኤልና የሊባኖስ ውይይት የታቀደው ከአንድ ወር በፊት መሆኑን ነበር የገለጹትም። በእስራኤል ዘመቻ ከተገደሉት ከ2000 በላይ ሊባኖሳውያን በተጨማሪ በግጭቱ ወደ 1 ሚሊዮን ጠጉ ሰዎችም ከመኖሪያ ቀያቸው ተፈናቅለዋል ይላል። እዛው መካከለኛው ምስራቅ ላይ ሌላኛው ታጣቂ ቡድን ሐማስ ነው። ሐማስም በትራምፕ የጋዛ ሰላም ጥረት ውስጥ የተቀመጠውን ትጥቅ የመፍታት እቅድ ውድቅ ማድረጉ ድርድሩን በቅርበት የሚከታተሉ የፍልስጤም ባለስልጣናት ለቢቢሲ ተናግረዋል። ምናልባት ይህ ሐሳብ ውድቅ መሆኑ እስራኤል በዙሪያው ያሉት የታጣቂ ኃይሎችን ለመምታት በምትወስዳቸው እርምጃም በንጹሃን ላይ የሚደርሰውን ጉዳት ከፍተኛ ከመሆኑም ባለፈ አሳሳቢ ደረጃም እያደረሰው ነው። በአሜሪካ የሚመራው የሰላም ቦርድ ውስጥ የጋዛ ከፍተኛ ተወካይ የሆኑት ኒኮላይ ሞልዳኖቭ ለእስራኤል አድርገዋል ሲሉም ከሷቸዋል። ባለፈው ወር ሞልዲቫን በጥቅምት ወር ሐማስና እስራኤል የደረሱበት የተኩስ አቁም ስምምነት ሁለተኛ ምዕራፍ ውስጥ ጋዛን ከወታደራዊ እንቅስቃሴ ነፃ ለማድረግ የሚያስችል ማዕቀፍም አቅርበዋል። የፍልስጤም ባለስልጣናት እንዳሉት ሐማስ ለቀጠናው አሸማጋዮች እስራኤል የመጀመሪያውን ምዕራፍ ስምምነቶች ሙሉ በሙሉ ተግባራዊ እስክታደርግ ድረስ በሁለተኛው ምዕራፍ ላይ ውይይት እንደሚያደርግ ነው የተናገረው። እስራኤል በበኩሏ የሐማስ ትጥቅ መፍታት ላይ ለውጥ ሳታይ ምንም አይነት እርምጃም እንደማትወስድ መናገሯም ይህንኑ የውይይት ሐሳብም ከወዲሁ ውድቅ እያደረጉት ነው። የሐማስ ልዑክ ቡድን ማክሰኞ ዕለት ካይሮን ለቀው ከመሄዳቸው በፊት የግብጽ የስለላ ኃላፊ እንዲያገኙም ታስቦ ነበር። የትራምፕ የሰላም እቅድ የመጀመሪያ ምዕራፍ በጋዛ እየተካሄደ የነበረው ጦርነት አስቁሟል። ሐማስ አግቷቸው የነበሩ እስራኤላውያን እንዲለቅ በእስራኤል ወህኒ ቤት ውስጥ የነበሩ ፍልስጤማውያን እስረኞችም እንዲለቀቁም ተደርጓል። ይህ በሁለቱ ሀገራትና በሁለቱ ተፋላሚ ወገኖች መካከል የተደረሰው ስምምነት መልካም ፍሬም ነው። በጥር ወር አጋማሽ ላይ የአሜሪካ መካከለኛው ምስራቅ ልዑክ ስቲቭ ዋትኮፍ ትራምፕ ጦርነቱን ለማስቆም ያቀረቡትን እቅድ ሁለተኛ ምዕራፍ መጀመሩን አስታውቀው ነበር። ነገር ግን ከዚያ ጊዜ ጀምሮ በእስራኤልና በሐማስ መካከል አለመግባባት ተፈጥሮም ቆይቷል። ሁለተኛው ምዕራፍ ከጋዛ ጦርነት እንቅስቃሴ ነፃ ማድረግና እስራኤል ሙሉ በሙሉ ጋዛን ለቃ እንድትወጣ በማድረግ በቋሚነት በአካባቢው የሚካሄድ ጦርነትን ለማስቆምም ያለመም ሆኗል። ባለፈው ሞልዶኖቪያ በጋዛ የሚገኙ የፍልስጤም ታጣቂ ቡድኖችን የጦር መሳሪያዎችን እንዲያስቀምጡ ዝርዝር እቅድ አውጥተው ነበር። ይህም ግዛቱን ካወደመው የእስራኤል ወታደራዊ ዘመቻ በኋላ ከሚደረገው ተሐድሶ ስር መጀመር ጋር የተጣጣመ መሆኑን አሳይቷል። እስራኤል በጋዛ መጠነ ሰፊ ወታደር ዘመቻ የጀመረችው መስከረም 26 2016 ሐማስ በእስራኤል ላይ ጥቃት ከፍቶ 1200 ሰዎችን ከገደለና 251 አግቶ ከወሰደ በኋላ ነው። በእስራኤል ወታደራዊ ዘመቻ ከተኩስ አቁም በኋላ የተገደሉት 757 ሰላማዊ ሰዎች ጨምሮ ከ72330 በላይ መሞታቸው የሐማስ ጤና ሚኒስቴር አስታውቋል። አንድ ከፍተኛ ባለስልጣን እንደተናገሩት ከሆነ ደግሞ የሐማስ ባለስልጣን ሞልዶኔቭ እስራኤልን የቀረውን የምዕራፍ አንድ ግዴታዎቿን እንድትወጣ የጊዜ ሰሌዳ ያቀርባሉ ብለን እየጠበቅን ነው። ከዚህ ጋር የምዕራፍ ሁለት ውይይት ከመጀመሩ በፊት የእስራኤልን ጥሰቶች ለማስቆም ዋስትናዎችን እንዲያቀርቡም እየጠበቀ ነው። የፍልስጤም አንጃዎችም የጦር መሳሪያ ጉዳይን የፍልስጤም ሕዝብ የራስ ዕድልን በራስ የመወሰን መብት ከሚያረጋግጥ ሁሉን አቀፍ መፍትሄ ጋራም የተቆራኘም አድርገው እንደሚመለከቱ ታክለዋል። ማልዶቪም እስራኤል ነፃ የሆነ የፍልስጤም መንግስት መመስረት እንደምትቀበል እምብዛም እንደማያምኑ ጭምር ተናግረዋል። ፓኪስታን
ፓኪስታን እስራኤልን ለማታለል የተጠቀመችበት አስደማሚ ስልት የፓኪስታኑን የስለላ ድርጅት አሁንም ቢሆን የዓለማችን ቁንጮ አድርጎታል። በኢስላማባድ የሚካሄደውን የኢራን አሜሪካ ንግግር ተከትሎ ፓኪስታን የኢራኑን ባለስልጣን አውሮፕላን በሰላም ለማሳለፍ እጅግ ውስብስብና አስገራሚ የሆነ የደህንነት ኦፕሬሽን ማከናወኗ ተሰምቷል። ያታለለችው እስራኤልንና ድብቁ ስልት እንዲህ ነው። የማታለያ በረራ ዲኮይ ፍላይት ፓኪስታን የአውሮፕላን በረራ መከታተያ ዳታዎቹን ፍላይት ትራኪንግ ዳታ ሆም ብላ በማዛባት ታዛቢዎቿንና የጥላት ኃይሎቿን አታላለች። አደገኛው መንገድ ምንድነው? ትክክለኛውን የኢራን አውሮፕላን በቀጥታ መስመር ከማጓዝ ይልቅ ክትትልን ለማምለጥ በአፍጋኒስታን በኩል በመዞር ረጅም መንገድ ተጉዛ በቻማን በኩል ወደ ፓኪስታን ገብቷል። የአየር ላይ ጥበቃ ኤሪያል ሴኩሪቲ በጉዞ ወቅት የፓኪስታን አየር ኃይል ከፍተኛ ጥበቃ ያደረገ ሲሆን የጦር አውሮፕላኖቹ የታጀበውና ቅድመ ማስጠንቀቂያ የሚሰጡ ቴክኖሎጂዎችም የታከሉበትን በረራ ነበር። በዚህ በረራ ውስጥ ያጋጠመው ስጋት ምን ነበር? ይህ ሁሉ ጥንቃቄ የተደረገው እንደ እስራኤል ያሉ ተቀናቃኝ ኃይሎች አውሮፕላኑ በአየር ላይ እንዳያጠቁ ወይም ክትትል እንዳያደርጉበት ለመከላከልም በማሰብ ነው። አንድ ተራ የበረራ ትራንዚት እንኳን አሁን ባለው የዓለም ውጥረት ምክንያት ወደ ከፍተኛ ወታደራዊ ኦፕሬሽን መቀየሩ በሁለቱ ሀገራት መካከል ያለውን የደህንነትና ወታደራዊ እርምጃ አሳሳቢነት የሚያሳይ ነው። ፓኪስታን የኢራኑን አውሮፕላን ደህንነቱን በተጠበቀ ሁኔታ ኢስላማባድ ለማድረስ እስራኤልን በአየር ላይ ያታለለችበት መንገድ ግን ብዙዎችን እያስገረመ የሚገኝ ክስተት ሲሆን እስራኤል፣ ኢራን፣ ሌሎችም ሀገራትም በዚህ ጉዳይ ላይ ምላሽ ከመስጠትን ተቆጥበዋል። ፓኪስታን እንደዚህ አይነት ስራዎችን ስታከናውን ለመጀመሪያ ጊዜ ሳይሆን ዓለም አይኑን ሳይጥልባት ፓኪስታን በረሃዎች አቶሚክ ቦምብና የኒውክሌር የጦር መሳሪያን የታጠቀችው በዚሁ ቢሮ አልባ በሆነው የስለላ ድርጅቷ የማታለል ዘዴና መረጃዎችን የመደበቅ ስትራቴጂም መሆኑን ነው ወደኋላ ታሪክ የሚያስረዳው። የስፔን መንግስት 500 ሺህ ለሚሆኑ ህገወጥ ስደተኞች ህጋዊ ሰነድ በመስጠት መደበኛ የሥራ ኃይሉን እንዲቀላቀሉ የሚያደርገውን እቅድ አጸደቀ። ጠቅላይ ሚኒስትር ፔድሮ ሳንቼዝ የመንግስታቸውን ውሳኔ የፍትህ እርምጃና ለስፔን አስፈላጊ ሲሉ ገልጸውታል። ለስፔናውያን በማህበራዊ ትስስር ገጻቸው በተሰራጨው ደብዳቤ ጠቅላይ ሚኒስትር ሳንቼዝ የጅምላ ህጋዊ የማድረግ እርምጃው የዕለት ተዕለት ህይወታችን አካል የሆኑ ግማሽ ሚሊዮን ለሚጠጉ ሰዎች በይፋ እውቅና ለመስጠት ነው ብለዋል። ፔፒ የተባለው የስፔን ወግ አጥባቂ ፓርቲ ህገወጥ ስደተኞች የሚሸልምና ተጨማሪ ስደተኞችም እንዲመጡ የሚያበረታታ ነው በማለት ህጉንም ክፉኛ ተቃውሞታል። የመንግስት እቅድ ሰነድ አልባ የሆኑ ስደተኞች 1 ዓመት የሚታደስ የመኖሪያ ፍቃድ ይሰጣል። አመልካቾች ብቁ ለመሆን ስፔን ውስጥ ለ5 ወራት ያህል መኖራቸውን ማስመስከርና የወንጀል ማህደር እንደሌለባቸውም ማቅረብም አለባቸው። ለማመልከት የተሰጣቸውም ጊዜ ከነገ ሐሙስ ጀምሮ እስከ መጪው ሰኔ ድረስ ነው። ጠቅላይ ሚኒስትር ሳንቼዝ ስደተኞች የሆኑና ለመሆን የምትፈልጉ ከበርቴ ክፍትና ብዝሃ የሆነች ስፔንን ለመገንባት ያግዛሉ ሲሉ የስደተኞችን ጉልበትና አቅም አምሮም መጠቀም ያስፈልጋል ይላሉ። ጠቅላይ ሚኒስትሩ የአገሪቱን ኢኮኖሚ ለማስቀጠልና የህዝብ ቁጥር እያረጀ ላለው ማህበረሰብ ህዝብ አገልግሎት ለመስጠት አስፈላጊ መሆናቸውን ገልጸዋል። አክለውም በታሪክ አብዛኞቹ የራሷ ዜጎችም የተሻለን እድል ፍለጋ ስደተኞች ለነበሩባት ሀገር ትክክለኛ መንገድ የያዘም እርምጃ ነው ሲሉም እቅዳቸውን ተናግረዋል። ዘፋንካስ የተባለው የልሂቃን ስብስብ በስፔን 840 ሺህ የሚሆኑ ሰነድ አልባ ስደተኞች እንደሚገኙ የሚገመት ሲሆን አብዛኞቹ ላቲን አሜሪካውያን ናቸው። ቋሚ ስራ ማግኘት ፈተና ሆኖባት የቆየው ቦሊቪያ ሪከርድ ሰነዶችን ለማግኘት የማመልከት ውስጥም ያለው ሲሆን ይህም ብዙ ሰዎች የሚጠቅም ነው። የተሻለ ህይወት እንዲኖሩም መስራት የሚችሉበትን እድል ሰጥቷቸዋል ይላል እና ይህም ማለት ለስፔን መንግስት ተጨማሪ ገንዘብ ማለት ነው። ተጨማሪ ሰራተኞች ለአሰሪዎቻቸው በህጋዊ መንገድ ይገኛሉ ብለዋል። ሊኖራቸውም የሚችለውንም አዎንታዊ ተጽዕኖን በመጥቀስም የመንግስት
ተቃዋሚዎች ግምታዊ ቁጥሮች ስህተት መሆናቸው በመግለጽ ለዚህ እድል 1 ሚሊዮን የሚሆኑ ስደተኞችም ያመለክታሉ ሲሉ በሀገሪቱ የሚኖሩ ስደተኞችን ቁጥር ወደ 1 ሚሊዮን ከፍ አድርገውታል። ፒፒ የተባለው ወግ አጥባቂ ፓርቲ እቅዱን የሚያበሳጭ ሲልም በተደጋጋሚ እየኮነነው ነው። በአንጻሩ የካቶሊክ ቤተክርስቲያን መንግስት ያወጣውን ህግም ደግፋለች። የስፔን እርምጃ አብዛኞቹ ጎረቤት የሆኑ የአውሮፓ ሀገራት ስደተኞች ላይ ህጋቸውን ጠበቅ አድርገው ባሉበት ጊዜም የመጣ ነውም ተብሏል። ከዚህ ቀደም የስፔን ሁለቱም ሶሻሊስትና ወግ አጥባቂ ፓርቲዎች የስደተኛ ህጋቸውን አሻሽለዋል። በቅርቡ ከተሻሻሉት ውስጥ በአውሮፓውያኑ በ2005 ከ21 ዓመት በፊት በሶሻሊስት መንግስት አስተዳደር 577 ስደተኞች የመኖሪያ ፍቃድ ማግኘታቸው የሚታወስ ነው። ክቡራትና ክቡራን የጋፋት ኒውስ ቤተሰቦቻችን እኒህንና የተለያዩ ዓለም አቀፍ መገናኛ ብዙሃን በፊት ለፊት ገጾቻቸው የያዟቸውን አንኳር ጉዳዮች እንዲደርሷችሁ የዩቲዩብ ቻናላችን ሰብስክራይብ፣ ኮሜንትና ላይክ ያድርጉ። ስላዳመጣችሁን እናመሰግናለን።